እግዚአብሔር ነፍሱን በገነት ያስቀምጠው። ቢተውትስ አድናቂዎቹም እና ጓደኞቹም ልትሆኑ ትችላላችሁና ለዚህ ሰው እረፍት ብንሰጠው። ወንድሜንም እናቴንም አጥቻቸዋለሁና እንዴት ለምን እንደዚህ ሊሆን ቻለ? ለምንድነው እርዳታ የሚሰበሰበው? ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እንዴት ከረማችሁ ተመልካቾቼ ቤተሰቦቼ? ዛሬ መጥቼላችኋለሁ በአዲስ ቪዲዮ እታያለሁ ጋይስ። ኦኬ እና በምንድነው ዛሬ እስቲ ለየት ባለ ነው የመጣሁት። ጀጅም ላደርግ አይደለም፣ ምንም ማላደርግ አይደለም፣ ግን ያለኝን አስተያየት ሀሳብ ልሰጥ ነው የመጣሁትና በጣም አይምሮዬ ላይ ምንድነው እኔም የራሴን በራሴ ከምብሰለሰል ለምን እስቲ ለተመልካቹስ ምን የኔን አይነት አስተያየት ይኖረዋል፣ በእኔ አይነት እርምጃ በእኔ ነው ወይ የሚሄደው የሚለውን እስቲ እናንተም ሀሳባችሁን ማስቀመጥ ትችላላችሁ። ኮሜንታችሁን በፍሪደም ማስቀመጥ ትችላላችሁ። አይ ተሳስተሻል፣ ይሄ አይደለም የምትሉም ካላችሁ ማረም ትችላላችሁ። እኔ ግን የራሴን ሀሳብ ቅር ያለኝም ካለ የሆነ ልገልጽ መጥቻለሁኝ። መጀመሪያ ስለማን ነው እንግዲህ እግዚአብሔር ነፍሱን በገነት ያስቀምጠው። ቢተውትስ አሁን አንድ ሰው በቃ በዚህ ምድር ላይ ከሄደ በቁመና እኛ ምንድነው ባህላችን በቁመናችን መረዳዳት የለም። ግን ይሄን ዓለም ጥቶ በቃ ሲሄድ ደግሞ ስለዛ ሰው እየደጋገምን እንቅልፉን እንነሳዋለን። እሱ አንዴ ሄዷል። ስለማን ነው ዛሬ እንግዲህ ይገባችኋል። ነፍሱን ይማረው። በእውነት ስሙን ራሱ ስጠራ በጣም ይከብዳል። ማለት እሱ እዚህ ምድር ላይ አሁን የለምና ግን በቃ እረፍት ቢሰጠው። ለምን እረፍት ቤተሰቦቹም ብትሆኑ ተመልካቾቹም አድናቂዎቹም እና ጓደኞቹም ልትሆኑ ትችላላችሁና ለዚህ ሰው እረፍት ብንሰጠው ብዬ ስለማን ነው እንግዲህ ነፍሱን ይማረው። ስለ ነጻነት ነው እንግዲህ አርቲስት ነጻነት ስለ ነጻነት ነው። እኔ እንደዚህ አይነት እንኳን በጣም በእውነት ይከብደኛል። እንደዚህ ሁላችንም ካጠገባችን ያጣን ብዙ ይኖረናል ከቤታችን እና ስለዛ ሰው እኔ ወንድሜንም እናቴንም አጥቻቸዋለሁና በጣም የምወዳቸው በህይወቴም አጣኋቸው ነውና እንኳን ስለነሱ ላውራ ደጋሚ ቅርና ፎቶአቸውን ሳይ እንኳን በጣም ውስጤ ይነካኛልና በቃ እንደዚህ አይነት ነገር ተደጋጋሚ ባናነሳ ደስ ይላል ነው አንድ አስተያየት የምሰጠው። እረፍት ብንሰጠው በቃ ለነፍሱን ይማረው ብለን በጸሎት ለነፍሱ ብንዘክርለት እንደዛ አይነት ይሻላል እንጂ ብናሳርፈው ይሻላል ለማለት ነው። አንድ ይሄንን ነው። በሁለተኛ ደግሞ ምንድነው በጣም እንትን ያለኝ ቅር በጣም ያስባለኝ ደግሞ በጣም በቃ የተወዛገበ ነው ያለው። ማለት እዚህ ጋር ያለውም በሚስቱም አለ በትዳሩ ላይም እና ትዳሩም ልጆች አሉት፣ ቤተሰብ እህት ወንድም አሉት። ግን ይሄ ሁሉ ነገር እያሉት በቃ ነጻነት ያንን አይ ቲንክ ታይም አላገኘም በቁመናው እያለ እና አይ ዶንት ኖ እንግዲህ እሱና እሱ ያውቃሉ። እግዚአብሔር ለሱ አንዴ እረፍት ቦታ ሄዷል። ግን ካረፈ በኋላ ደግሞ እረፍት ባንነሳው ነው የምለው ማለት ነው። ከነገና ደግሞ በትዳር ላይ እኔ ለሷም ጀጅ ለማድረግ ምናምን አይደለም እና ምንድነው እኔ መጀመሪያ ጊዜ ጋይሶቼ እንትን ያለኝ በጣም ያስገረመኝ ማለት ነው። ምንድነው የታዘብኩት እኔ መጀመሪያ አላቅም። እኔ እንደዚህ አይነት ሂስትሪውንም እኔ ሁሌም ኢትዮጵያ ስለሆነ ማየው ምን እዚህ ቤተሰቡ ይኖሩ ምናምን ማውቀው ነገር የለም። ያው ካረፈ በኋላ ሁሉ ነገር ሶሻል ላይ ሲራገብ አየሁኝና እና ምንድነው እንደውም መጀመሪያ ያየሁት ለነጻነት
ቤተሰብ ልጆች እርዳታ እየተሰበሰበ ነው የሚባል ሰማሁኝ። እና ከዛም ምንድን ነው እርዳታው? ከዛ ጠለቅ ብዬ ጆሮዬን ኮርኮር አረኩና ማዳመጥ ስጀምር ምንድን ነው አሜሪካን ሀገር ነው እሷም የምትኖረው። ልጆቹም ደግሞ አይቻቸዋለሁ ትልልቅ ናቸው። ግን እዚህ ጋር ሴት ነኝ ጀጅ ለማድረግ አይደለም ጋይስ። ማንንም እኔ ጀጅ ማድረግ አልፈልግም። ግን ምንድን ነው እኔ የታዘብኩት የራሴን ትዝብት ነው የምናገረው። አይዶን ነው እንግዲህ ሰው የራሱ የሆነ መንገድ አለበትና ግን እንደምኖረው እኔ አሁን ያለሁት አሜሪካን ሀገር ላይ ነው የምኖረው። አሜሪካን ሀገር ነው አይደል? ስለዚህ አሜሪካን ሀገር ላይ የምናገኘው ሰፖርት አለ። እና ምንድን ነው እኔ የመሰለኝ ገና አዳዲ በጣም ትንንሽ ልጆች ያሉት ገና ታዳጊ ማለት ነው። በጣም በቃ እንደኔ አሁን እኔ የ1 ዓመት ልጅ እና የ5 ዓመት ልጅ ነው ያለኝ። አይበለውና እንደው አያድርግብኝ እና መሄዳችን አይቀርም ማናችንም። ባለቤቴ እንደ አሁን ጥሎኝ ቢሄድ የ5 ዓመት እና የ1 ዓመት ነው። ምሳሌ ነው የምሰጣችሁ ጋይስ። ስለ መረዳት ነበረ ሳወራላችሁ የነበረው የስ እና ምንድነው ህፃናቶች እንደዚህ ካላችሁ አባት ከሞተ ቢያንስ መንግስት ራሱ ሰፖርት የሚያደርግ ነገር አለ። ከእንደገና ደግሞ ቢታመሙ ገቢያችሁ ታይቶ ምናምን ገቢ ከሌላችሁ መንግስት ኤቭሪቲንግ ይችላል ማለት ነው። እና እኔ ያ ነገር በቃ በጣም አስገረመኝ። ከዛ ልጆቹን ሳያቸው ደግሞ በጣም ትልልቅ የደረሱ በቅርብ ጊዜ ደግሞ ኮሌጅ የሚገቡ ናቸው። እና ምንድን ነው እንዴት ለምንድን ነው ይሄ ነገር እርዳታ ያስፈለገው? ሳያት ደግሞ እውነት ጀጅ ለማድረግ አይደለም ወጣት ናት ማለት ይሄን ሀል እድሜዋ ያለፈ አይደለም። እዚህ ሀገር እንኳን በ50 ዓመት ከዛ በላይ ራሱ ስራ ይሰራሉ፣ ይንቀሳቀሳሉ። በጣም ስትሮንግ ናቸው። እድሜያቸው ራሱ ከፍ ብሎ ማለት ነው። እና ስትታይ ደግሞ እንደዛ አይነት ውስጥ የሄደች ደካማ እንትን ውስጥ ያለች አትመስልም ሳያት ማለት ነው። እና እንዴት ለምን እንደዚህ ሊሆን ቻለ? ለምንድን ነው እርዳታ የሚሰበሰበው? እርዳታ ኦኬ እሱ አንዴ ሄዷል አልፏል ነው። ህክምና ቢሆን በህይወት ኑሮ ለህክምና ነው የተሻለ ህክምና ሊያገኝ ነው ቢባል ለሱ እርዳታ ኦኬ ያስኬዳል። ከዚህ በፊትም አይ ቲንክ ተሰብስቦ ሌላ እና በጣም የሆነ በእውነት ነፍሱን ይማርና በቃ በጣም ውስብስብ ያለ ነገር ነው ነገሮቹ ማለት ነው። እና ግን አሁን ደግሞ ካለፈ በኋላ ኤቭሪቲንግ ካለፈ ደግሞ ተሰበሰበ፣ ብሩም ተሰብስቦ ከሰውም ተቀበሉ ምናምን ኤቭሪቲንግ አለቀ። ከዛ ደግሞ ወጥተው ለሱ እረፍት የሚያነሱበት ለምን እረፍት በቃ ይረፍ በቃ እኔ ለቤተሰቦቹ እውነት ይሄን ጥያቄ እንግዲህ መልስ ይሆንልኝ። ለምንድን ነው እናንተ በቃ ስለሱ ሲነሳ ራሱ ለምን ውስጣችሁ አይረበሽም ወይ? በቃ እናንተም ማስቆም አለባችሁ ነው የምለው። ለምን ሚስትየው ደግሞ ያው እንግዲህ አንቺና አንቺ ታውቂዋለሽ እርዳታ ለምን እንዲሰበሰብልሽ እንዳደረግሽ በሱ ስም። ልጆቹ ህፃን አይደሉም እንግዲህ አንቺ ታውቂዋለሽ አዶን ነው። ከዛ እኔ ደግሞ ወደ ህዝቡ ደግሞ ስመጣ ምንድን ነው እንደውም ህዝብ ላይ ነው እኔ ጀጅ የማደርገው እናንተን ሳይሆን ማለት ነው። እኔ እዚህ ጋር ምሳሌ ልስጣችሁ አሁን የራሴ ማለት ነው። በጣም ለሀገር ነው የሰራው፣ አስተዋጽኦ አድርጓል ማለት አርቲስት ነው። ብዙ ሰው ብዙ ያዝናናል ብዙ ነገር እና ለሱ ለህመም ለህክምና ነው ቢባል ኦፍኮርስ አውጥቼ እኔም እርዳታ እሰጣለሁኝ። ለምን በቃ ህይወትን ለማዳን ስለሆነ ማለት ነው። ግን እሱ ካለፈ በኋላ ለምንድን ነው እኔ ብር የምሰጠው? ይሄ ለተመልካቾቼ ነው።
ለኦዲየንሱ እንደዚህ ብር ለሰበሰባችሁት የተሯሯጣችሁት ምናምን እኛ ጋር ምንድነው አው ሆይ ሆይ ነገር አለች። ሆይ 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 ትሉና ትሰጡና ደግሞ ከእንደገና ደግሞ ትንሽ ቆይታችሁ ብራችሁ ከእጃችሁ ሲወጣ ከዛ ለምንድነው የሰጠሁት ለምንድነው የሚል ነገር አለባችሁ። ለምን ቆም ብላችሁ ብራችሁን ከመመዛችሁ ከማውጣታችሁ በፊት ለማን ነው መረዳት ያለበት ብላችሁ ለምንድነው እርዳታ የተጠየቀው ብላችሁ ቆም ብላችሁ ለምን ዲያስፖራ ነው መቼም ኢትዮጵያ ያለ ሰው እንደዚህ አይረዳም። ያን ለምን ኑሮ ውድ ነው። ስለዚህ ዲያስፖራዎች የምትኖሩበትን እያንዳንዱን ነገር መቼም ህጉን ታውቁታላችሁ አይደለ? ስለዚህ እናንተ ለምንድነው መጀመሪያ ቆም ብላችሁ ማሰብ የለባችሁ ብራችሁን ከኪሳችሁ ከማውጣታችሁ በፊት ካወጣችሁ በኋላ ደግሞ ጀጅ ለማድረግ ትሮጣላችሁ። ለምን ትባንናላችሁ? ከኪሳችሁ ብራችሁ ውጥት ስትል ህድት ስትል ከዛ የሆነ ነገር እንዴት ነው በቃ ምንድነው መሰላችሁ እኛ ሆይ ሆይ ነገር አይደለም የምንወደው በቃ በኮንፊደንስ ስማችሁ እንዲጠራ አከሉ ይሄን አልሰጠች እንዲባል ማለት ነው። አከሉ ይሄን ሰጠ እንዲባል በቃ በስሜታዊ የሆነ ያጠራቀማችኋትን ያለችዋን ምዝዝ አድርጋችሁ ትሰጣላችሁ ማለት ነው። ከዛ ከሰጣችሁ በኋላ የሆነች ነገር የቤታችሁ ነገር ትጎልባችኋለች። ትጎልባችሁና ያንን ብሩ የለም ብሩ የት ሄዷል? እርዳታ ጋር ሄዷል። ከዛ አይምሯችሁን ጡጡጡጡ ያደርግና ወደ ኋላ ተመልሳችሁ ማሰብ ትጀምራላችሁ። ለምንድነው የተሰጠው ምናምን ብላችሁ ማለት ነው። ከዛ ማብጠርጠር ትጀምራላችሁ። ከዛስ ሄዱና እንዴት ነው ለምንድነው የተሰጠው እርዳታ የሰጠነው ብራችንን ይመለስም ልትሉ ትችላላችሁ። ስንት አላችሁ እንደዛም ያላችሁ ጋይስ የሆነች ልጅ ተረርታ ከዛ ብራችን ይመለስ ያሉ ራሱ ሰምቻለሁ አሉ። ከዛ ወደዛ ትምህርት ሄዳላችሁ ማለት ነው። ይሄንን አሁን የዚህን እንግዲህ ወንድማችንን እንደዛ ሆኖ እርዳታ ተሰብስቦ እንግዲህ በኋላ ላይ ሰጣችሁ ሰበሰባችሁና ይሄን ሰው እንቅልፍ ነሳችሁት። ማነው እዛ ጋር የሚነሳው? የሱ ስም ነው የሚነሳው። ማረፍ አልቻለም። እዛን ቤተሰብም ደግሞ ወጣ ሚስትም ወጣች። ከዛ በቃ እያለ ይሄ ሰው ነፍሱን ይማርና ወንድሜ ማረፍ አልቻለም። እና ምን ልላችሁ ነው መጀመሪያ እርዳታ ከመስጠታችሁ በፊት መረዳዳት ደስ ይላል። ግን ለማን ነው የምንረዳው? ለምን አይነት ሰው ነው መርዳት ያለብን ብለን ቆም ብለን ማሰብ አለብን ጋይስ። ብራችን እኮ አላግባብ ሲወጣ እኮ እንዴት ያቃጥለናል። ለምን ስፔሻሊ ውጭ ያላችሁ ሰዎች ለፍታችሁ እንዴት እንደምታመጡት ታውቁታላችሁ። በሰዓት ነው በሰዓታችሁ ላባችሁን ጠብ አድርጋችሁ ነው የምታመጡት። ለምንድነው ላልሆነ ቆም ብላችሁ ላልሆነ ብራችሁን እርዳታ ነው ብላችሁ የምትሰጡት? ይሄ አሁን ለነጻነት ቢሆን ለሱ ቢሆን ይሄ እርዳታ ህይወቱን ለማዳን ቢሆን ምን ያህል ደስተኛ ነን። ግን ለሱ አይደለም። ይሄ በህይወት ላሉ ሰርተው መብላት ነገው ጠዋት እኮ እነዚህ ልጆች እኮ ኮሌጅ ገብተው ስራ ኦልሬዲ እኮ ስራ ሊሰሩ እዚህ ሀገር እኮ ጋይስ በ16 ዓመታቸው እኮ ነው ስራ የሚጀምሩት እኮ በ16 የተወሰነ ሰዓት እኮ መስራት እየቻሉ ከዛ ኮሌጅ ይገባሉ። ከዛ ራሳቸውን ይችላሉ። ይሄ ሟቹ እኮ ተጎዳ ኦልሬዲ ሄደ። በቁመና ያለ ሰው እኮ ያልፍለታል። ህፃን ልጆች አይደሉም ልጆቹ። እናታቸው ለእናታቸው እኮ ሰርተው ምን ብለው እነዚህ ልጆች ማስተዳደር ራሱ እናታቸውን ይችላሉ። እሷ መስራት የማትችልበት አይነት ቢሆን እንኳን ማለት ነው። እና እዚህ ሀገር ደግሞ እያወቃችሁ ማለት ነው ሲስተሙ ምን እንደሆነ ማንም ሰው እውነቴን ነው አሜሪካን ሀገር ላይ ካልሰራ መንግስት እኮ አልሰራችሁም ገቢያችሁን አይቶ ገቢ ከሌላችሁ ህክምናም ይችላችኋል እንዴ? ምን ነው ህክምና ይችላችኋል። የሚሰጣችሁ ነገር ይኖራል ምንም ቢሆን ማለት ነው። ዶክተር ከጻፈላችሁ ደግሞ ዶክተር ከጻፈላችሁ መስራት አትችልም
የሚል ወረቀት ካላችሁ እንደ ጡረታ የምታገኙት ከመንግስት አለ። እና ለምንድነው ይሄንን ነገር ሲስተሙን እያወቃችሁ እናንተ ለሚረዳና ለማይረዳ ዲያስፖራዎች ለምንድነው ማታውቁት? አሁን ያ ብር የተሰበሰበው ብር ማለት ነው ጋይስ ስንት ህፃናቶችን ያነሳል፣ ስንት አዛውንቶችን የወደቁትን፣ ስንት በየክፍለ ሀገሩ በጦርነት የተጎዱ፣ ስንት እግር እጅ የሌላቸው፣ ስንት በጦርነት እጅ እግር ያጡት ለነሱ ስንት ነገር ይገዛል፣ ዱላ ይገዛል፣ ስንት ነገር። እውነቴን ነው። ህፃናቶች ስንት አሉ። ለነሱ አይነት አሳደን እንደማሳድ እንትን ለምን እንደማለት እንደመርዳት እናንተ አሜሪካን ሀገር ለሚኖር ሰው እየኖራችሁበት እየምታውቁት እንዴ ሲስተሙን እያወቃችሁ ለምን ስንቶቻችሁ ናችሁ እናቶቻችሁን አምጥታችሁ ከኢትዮጵያ ግሪን ካርድ አውጥታችሁ ጡረታ አትቀበሉ? ስንቶቻችሁ አላችሁ በእናቶቻችሁ ከመንግስት እንኳን 60 ዓመት ብላችሁ ከዛን ጡረታ የምትቀበሉ? ምን ነው እነሱም እንደውም እንግዲህ ከዚህ ከሚኖሩት ውጭ እንግዲህ ገና ከኢትዮጵያ አምጥታችሁ በዛ እንኳን አሜሪካን ሀገር እነሱ ይነስም ይብዛ ጡረታ ታገኛላችሁ። እንግዲህ ያው እነሱ ምንም አያደርጉም፣ እናንተ ናችሁ ኦልሬዲ የምትበሉበት እና ይሄን ታውቁታላችሁ ሲስተሙን። እና ምን ልላችሁ ነው ይሄ የተረዳው እርዳታ በእውነት ይሄ አስፈላጊ አልነበረም። ልጆቹም ደግሞ ህፃን አይደሉም፣ የደረሱ ነው። ለልጆቹ እንኳን ነው ቢባል ማለት ነው። እና ነፍሱን እንግዲህ እግዚአብሔር በገነት ያስቀምጥ፣ እረፍት ስጡት። እውነቴን ነው፣ እረፍት ስጡት። ስፔሻሊ ቤተሰቦቹ መቼም ቤተሰብ ነው። በቃ ሌላው ቀሪ ነው። እኔም ለቤተሰቡ ምለው መጽናናቱን እግዚአብሔር እንግዲህ ይስጣችሁ። ግን በቃ ስሙ እንዲያርፍ እሱም ነፍሱም ትረፍ እና እንደዛ አታስነሱት። በቃ ሁሉን ነገር ዝግት አድርጉት። በሶሻል ላይ እንደዚህ የተራገበ ስሙም እረፍት አይጣ እና ቢያንስ እናንተ ቤተሰቦች ይሄንን ብታደርጉ አሪፍ ነው። የጠፋው መጀመሪያ ነው። ይሄ እርዳታ ከተባለ በኋላ እርዳታ የሰጠው ደግሞ ሰዎች እንዴት ነው ብለው ወደኋላ መልሰው ቆፍረው ጉድጓድ እንደመቆፈር ቆፍረው መጡ። እንግዲህ ምንም ማድረግ አይቻልም። ይሄ ሳይሆን ነበረ መጀመሪያ መንቃት የነበረባችሁ ቤተሰቡ። እኔ ለቤተሰቡን ስል እናት አባት ወንድሞቹ ሶሻል ላይ መጥተው ሚዲያ ላይ ወጥተው ሲናገሩ የነበሩት ዘግይተዋል። እውነቴን ነው። ይሄ ነገር ሳይሆን በፊት ነበረ ነገሮችን ማስቆም። በእኛ በወንድማችን ስም ምንም ነገር እርዳታ መሰብሰብ የለበትም። እኔ ወንድሜ በወንድሜ የፈለገው ችግር ቢሆን ወንድሜ እንደዚህ ከሆነ እንደዚህ አሁን በምሳሌ እንደዛ አይነት ነገር ቢከሰት አይ በቃ ወንድሜ አርፏል፣ ስለ ወንድሜ ማንም ሰው እንዲያወራ ስለ ጥሩነቱ እንጂ ስለ እርዳታ በሱ እንዲሰበሰብ አልፈልግም ተብሎ እኔ ብሆን እንደዛ ነበረ ምዘጋው። ይሄ ነገሮች ሳይሆኑ ለምን እሱ አርፏል መልሶ አይመጣም? ለምን በሱ ስም እርዳታ የሚጠየቀውና ያው የጠፋው ጠፍቷልና ተመልካቾቼ እንግዲህ አይ ይሄ እዚህ ጋር ትክክል አይደለሽም ካላችሁ ማረም ትችላላችሁ። እኔ ያለኝን ሀሳቤን አስተያየቴን ነው የሰጠሁትና በጣም ያናደደኝ ስለ እርዳታው ነው። እርዳታው ተገቢ አይደለም በማለት ነው። ተገቢ አይደለም እና ሜሴጅ ይሄን ደግሞ ልሰጥ የራሴን ያልኩት ይሄ የራሴ የግሌ ነው የመሰለኝን ነው። ከእንደገና እናንተ ደግሞ ዲያስፖራዎች ዝም ብላችሁ አይደለም ብሩን ያመጣችሁት፣ ገንዘቡን የምታመጡት ሰርታችሁ ለፍታችሁ ነው። እወቁ ብራችሁን የት ምን እንደምታር ብራችሁ እኮ ብታወጡት
ለምትሰጡ ካላወቃችሁ ብራችሁን በረከት የለውም። ለምን የት እንደሚሄድ ዝም ብላችሁ ካወጣችሁ ምንም አላግባብ ነው ብራችሁ የሚበተነው። እና ጥሩ አግባብ ላይ ያለው ነገር ላይ ብታውሉት፣ የተራበ ብታጎርሱበት፣ አንድ ጉርሻ ያ ነገር ቤታችሁን በረከታችሁን ሙልት ያደርጋል። እና እወቁ ለማለት ነው። ለማን ብራችሁን ማውጣት እንዳለባችሁ ዲያስፖራዎች ይሄ ልላችሁ ነው። እንግዲህ ሀሳብ ካላችሁ ኮሜንት ላይ ሀሳባችሁን መስጠት ትችላላችሁ። ይሄ ነው ትክክል አይደለምም እንደዚሁም ትችላላችሁ። የፈለጋችሁን ሀሳብ መስጠት ትችላላችሁ። ሰብስክራይብ ደግሞ ማድረጋችሁን እንዳትረሱ ፕሊዝ ጋይሶቼ። ከግማሽ ደግሞ እያያችሁ ቪዲዮዬን ካታታርጉት ከጃን ይሄ ልጅ ያው እንግዲህ ቤተሰብ ልጅ እያለኝ ነው ይሄን ቪዲዮ ሀሳብ የምሰጣችሁ እና ይውልኝ ቪዲዮዎችን ሀሳብም ካላችሁ እንዳልኳችሁ ስጡኝ። በተረፈ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ከነገና ደግሞ ላይክም እንዳትረሱ። ከዛ ቄል ቄል ጭል ጭል የምትለዋንም እንዳትረሱ ደውል ምልክቷል። እንግዲህ ባይ ባይ። ጋድ ብለስ ዩ ጋይስ።